It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ ወሬዎቻችን እንሄድ ይቻላል። የተለያዩ ጉዳዮችን ነው የምናነሳው። ባለፈው ታስታውሺ ከሆነ ከአርሰናል ጋር የተያያዘ የአርሰናል ደጋፊዎች የቀረበላቸው መጠይቅ፣ በዛ መጠይቅ ውስጥ ደግሞ የአርሰናል ደጋፊዎችን ፍላጎት ሰርቬይ ወይም ዳሰሳ ሲሰራ ነበረ። በጣም አሪፍ ጥያቄዎችን ተጠይቀዋል። በእነዚህ በቀረቡት ጥያቄዎች ዙሪያ የአርሰናል ደጋፊዎች የቀረበላቸውን የምርጫ ጥያቄ ሲመልሱ ሀሳባቸው፣ ስሜታቸው እና ነገሩን የተረዱበት መንገድ እንዴት ነው የሚለውን ለማወቅ በጣም ረድቶ ነበረ። በኋላም ውጤቱን ሰርቬውን የሰሩት ሰዎች ይፋ ሲያደርጉ ደግሞ ነግረናቸው ነበረ። አሁን በተመሳሳይ ያው ሚዲያ ስለ ማንቸስተር ዩናይትድ ሰርቬይ እየሰራ ነው። የ2024-25 የማንቸስተር ዩናይትድ የውድድር ዓመትን መነሻ ያደረገ መጠይቅ ነው ለማንቸስተር ዩናይትድ ደጋፊዎች የለቀቀው። በዚህ መጠይቅ ላይ በጣም ብዙ የተለያዩ ሀሳቦችን ሊነኩ የተለያዩ ሀሳቦች ሊዳስሱ የሚችሉ ጥያቄዎች ቀርበዋል። ምን ሆነን ነው እንዲሆን ነው የሚለውን ለማወቅ እንዲረዳ ተደርጎ ነው። ምን ሆኖ ነው ማንቸስተር ዩናይትድ እንደዚህ ሆነው 15ኛ ሆኖ የውድድር ዓመቱን የጨረሰው? ምን ሆኖ ነው ማንቸስተር ዩናይትድ ዩሮፓ ሊግን ያላሸነፈው? ምን ሆኖ ነው ማንቸስተር ዩናይትድ በታሪኩ በጣም ከረጅም ጊዜ በኋላ በብዙ ጨዋታዎች የተሸነፈው በኦልድ ትራፎርድም? እነዚህና ሌሎች የማንቸስተር ዩናይትድን ወቅታዊ እውነት ለመፈተሽ ይረዳሉ የተባሉ ጥያቄዎች ቀርበው ለደጋፊዎቹ ይፋ ተደርገዋል። አሁን የደጋፊዎቹን መልስ አናቅም። የደጋፊዎቹ መልስ ከተሰበሰበ በኋላ የሚበዙት የማንቸስተር ዩናይትድ ደጋፊዎች ይህንን ጉዳይ በዚህ መንገድ ይረዱታል፣ ይህንን ጉዳይ በዚህ መንገድ ወስደውታል፣ ለዚህ መፍትሄው ይሄ ነው ብለዋል የሚለው ምናልባት በእኔ ግምት ነገ ይፋ ሊደረግ ይችላል፣ ወይም ከነገ ወዲያ ይፋ ሊደረግ ይችላል። የጥናቱ ውጤት ግን እነሱ የጥናታቸውን ውጤት ይፋ እስኪያደርጉ ድረስ ለማንቸስተር ዩናይትድ ደጋፊዎች የቀረበውን ጥያቄ እያነሳን ብንነጋገርበት በጎ አይሆንም ወይ ጥሩ አይሆንም ወይ ነው። በዚህ እንስማማና የመጀመሪያው ጥያቄ ምን እንደሚል ልናገር። ስምምነትሽን ብለሽ ገልጸሻል ብለን እንውሰደው። እሱማ ያው ምንም ጥርጥር የለው። መልካም። የማንቸስተር ዩናይትድ የ2024-25 የውድድር ዓመት ፐርፎርማንስ እንዴት ትገልጹታላችሁ ነው የመጀመሪያው። 2024-25 የተጠናቀቀው የውድድር ዓመት ለማንቸስተር ዩናይትድ እንዴት ነበር የሚል ነው። ለዚህ የውድድር ዓመቱ የማንቸስተር ዩናይትድ የሜዳ ላይ ቆይታ፣ የውድድር ዓመቱ የማንቸስተር ዩናይትድ ውጤታማነት እንዴት ነበር ለሚለው ጥያቄ የቀረቡ 4 አማራጮች አሉ። አንደኛው ከጠበቅነው በላይ የሚል፣ ሁለተኛው እንደጠበቅነው ነው፣ እንደዚህ እንደምንሆን ጠብቀን ነበረ፣ የሆነውም የጠበቅነው ነው እንደማለት ነው። ሶስተኛው ከጠበቅነው በታች የሚል ሲሆን አራተኛው ደግሞ ከጠበቅነው በጣም በታች። ከጠበቅነው በታችና ከጠበቅነው በጣም በታች መካከል ያለው ልዩነት ይገባሻል? አዎ በደንብ ይገባኛል እንጂ 2024-25 የማንቸስተር ዩናይትድ የውድድር ዓመት ከጠበቅሽው በጣም በታች ነው? ከጠበቅሽው በታች ነው? እንደጠበቅሽው ነው ወይስ ከጠበቅሽው በላይ? ከጠበቅኩት በጣም በታች ወይ ቢሎ ኤክስፔክቴሽን ማለት ነው። በጣም እንደዚህ አልጠበቅኩም ነበር እውነት ለመናገር። ምክንያቱም ሁላችንም
ምናስታውስ ይመስለኛል። ቴናግም ኮንትራት እንዲያራዝሙ ሲደረግ የማንቸስተር ዩናይትድ የኤፍኤ ካፕ ከማንቸስተር ሲቲ ጋር አልነበረ የነበረው ጨዋታ ላይ ያሳየው ነገር የሆነ አዲስ ነገር በውድድር አመቱ ሊኖር ይችላል፣ የተጠናከረ የተሻሻለ ነገር የሚል እንድናስብ አድርጎናል። አንደኛ። ሁለተኛ ግን ያም ባይሆን በቃ ማንቸስተር ዩናይትድ በራሱ የውድድር አመቱን በዚህ አይነት መጠን ያሳልፋል ብዬ ልገምት አልችልም። ማንም ይገምትም አይመስለኝም። አላቅም የሌላውን ሰው ግን በጣም ከተጠበቀው ሆኖ ማያቅ በቃ የውድድር አመት ስላሳለፈ ስፔሻሊ ዘ ወረስት የሚባል የውድድር አመት ስላሳለፈ ከጠበቅ ነው እጅግ በጣም በታች የሜዳ ላይ እንቅስቃሴ የታየበት ሪከርድ የተመዘገበበት በደረጃ ሰንጠረዡ እንዳየነው 15ኛ ደረጃን ይዞ ያጠናቀቀበት የጎል ዲፍረንስ ያለበት እንደገና የሜዳ ላይ እንቅስቃሴው ብዙ ኔጌቲቭ ያለበት የሜዳ ላይ እንቅስቃሴው ብዙ የታማበት ስህተቶች ያሉት ስለነበረ በዚህ ልክ የውድድር አመቱ ይጠናቀቃል ብዬ አልጠበቅኩም። አሁን አሪፋ ነገር አንቺ ካነሳሻቸው ውስጥ ኤክስፔክቴሽናችን ምን ነበር የጠበቅነው የሚለውን ወደ ኋላ ሄደው የሚያደምጡን ሰዎች እንዲያስታውሱ ያደረግሽበት ገለጻ ነው። ያ ማለት ምንድነው? ማንቸስተር ዩናይትድ የባለፈውን የውድድር አመት የኤፍኤ ካፕ ውድድር ማንቸስተር ሲቲን ሲያሸንፍ በዌምብሌ ስቴዲየም ኤሪክ ቴን ሃግ ውላቸው ሲራዘም በቃ ከዚህ ድል ወይም ያ ማንቸስተር ሲቲን አሸንፈው የወሰዱት ዋንጫ ማንቸስተር ዩናይትድን ወደ ተሻለ ቡድንነት ይወስደዋል፣ እዚህ ላይ ይገነባል፣ እዚህ ላይ እየጨመረ እያደገ ይመጣል ነው። እንደውም በጣም ብዙ ሰዎች ከዛ በኋላ በነበረው ፕሪሲዝን ላይ ከዛ በኋላ በነበረው የተጫዋቾች የዝውውር ተሳትፎ ላይ በቃ የማን ዩናይትድ ግሎሪ ታይም ሊመለስ ነው ብለው እንዲጠብቁ አድርጓቸዋል። ስለዚህ አንቺ ስትጠቅሽ የጠቀስሻት ያቺ የኤፍኤ ካፕ ድል የሆነ ዋንጫን ማሸነፍ ብቻ አይደለም፣ ለማንቸስተር ዩናይትድ እንደ ተርኒንግ ፖይንት የተወሰደ ነበረ። ሳምሪ እንደ ተርኒንግ ፖይንት ስለተወሰደ ኤክስፔክቴሽን ጌትስ ሃየር ኤንድ ሃየር፣ ምንም ጥያቄ የለውም። ስለዚህ ኤክስፔክቴሽን እየጨመረ መምጣቱ የሚጠበቅ ነው፣ መጥቷልም። ግን ከዛ በኋላ መሬት ላይ የገጠመው እውነት ደግሞ ከዛ በጣም 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 የወረደና ዝቅ ያለ ሆነ። በዛ ምክንያት ነው የተሰናበቱት ሰውየውም ኤሪክ ቴን ሃግም። በዛ ምክንያት ነው ማንቸስተር ዩናይትድ በውድድር አመቱ ሂደት መሀል አሰልጣኝ ለውጥ ለማድረግ የተገደደው። ነገሩ እንዳሰበው ነገሩ ይሆናል ብሎ እንዳለው ስላልሄደለት ነው። ስለዚህ እኔም ባንቺ ሀሳብ እስማማለሁ። ማንቸስተር ዩናይትድ ያሳለፈው የ2024-25 የውድድር አመት ብዙዎቻችን እጅግ ከጠበቅነው በታች ነው ብዬ ነው እኔ መስማማው ማለት ነው። ልክ ነው። ስለዚህ ተስማምተናል። በጣም በታች የሚለው ላይ ነው አይደል? መጨረሻው ምርጫው እንደዛ ዲ እሺ፣ ወይ ቢሎ ኤክስፔክቴሽን ማለት ነው። በጣም ከጠበቅነው በታች ነው የሆነው ነው። እሺ፣ ምንድነው የማንቸስተር ዩናይትድ የውድድር አመቱ ዋና ጉዳይ የነበረው ምንድነው የሚል ነው ሁለተኛው ጥያቄ። what has been the biggest issue that has affected the teams this season? ማንቸስተር ዩናይትድን በዘንድሮ የውድድር አመት በጣም የጎዳው ወይም የማንቸስተር ዩናይትድን የሜዳ ላይ ብቃት የማንቸስተር ዩናይትድን ውጤት በዘንድሮ የውድድር አመት በጣም አፌክት ያደረገው ነገር ምንድን ነው? በማንቸስተር ዩናይትድ የዘንድሮ የውድድር አመት እንቅስቃሴና ውጤት ላይ ትልቅ ተጽዕኖ ያሳደረው ጉዳይ የትኛው ነው? ያለ ምርጫ ትመልሸዋለሽ ወይስ ምርጫው ላይ እናተኩር? እኔ እሺ ምርጫውን ቢኖር ደስ ይለኛል፣ ግን መናገረው ነበርኝ እኮ አንቺ ምርጫ ነው እድል ላይ ሰጠሽ። እሺ ምርጫው ልስማ። ያስፈረማቸው ተጫዋቾች የማይረቡ መሆናቸው ወይም ደካማ ዝውውር ማድረጉ፣ የአሰልጣኝ ለውጥ ማድረጉ፣ አሰልጣኙ ያደረገው የታክቲክ ለውጥ፣ ተጫዋቾቹ ደካማ መሆናቸው፣ ባሉካዎቹ እዚህ ጋር ሌላ የሚል ደግሞ ተቀምጧል። ሌላ አሁን ከተጠቀሱት ምርጫዎች አማራጮች ውጪ ሌላ ነው ከነዚህ በላይ ይሄ ነው የምትዩም ነገር ካለ መናገር እንድትችል እድሉ አለ። ራሱ መጠይቁ ላይ ይሄ ተቀምጧል። ለማስታወስ ያህል የማንቸስተር ዩናይትድን የዘንድሮ የውድድር አመት ውጤት የማንቸስተር ዩናይትድን የውድድር አመት ደካማ በመሆን ምንድነው ትልቅ ተጽዕኖ ያሳደረው ነገር ተብሏል። የተጫዋቾች ዝውውር ወይም ፑር ሳይኒንግ ነው
ወይ እንግዲህ እነማን እንደፈረሙ እናውቃለን አይደለም እነ ጆሹዋ ዚርክዚ እነ ራስመስ ሆይሉንድ አይነት ተጫዋቾች ናቸው የመጡት። እነዚህ ተጫዋቾች በቃ ደካማ ዝውውር ነው ያደረገው ማንቸስተር ዩናይትድ ነው፣ የአሰልጣኝ ለውጥ ማድረጉ ነው፣ የአሰልጣኙ ታክቲክ ነው፣ የተጫዋቾቹ ደካማ መሆኑ አጠቃላይ አዳዲሶቹም ባይሆኑ የነበሩት እና ባለቤቶቹ ናቸው ወይስ ሌላ አለ ነው? ብዙ ነገር አለ። ከዚህ ውጭ ያለሽ ያው ለነገሩ የባለቤት ለውጥ የሚለው ላይ ብዙ ነገር የሚካተት ይመስለኛል። በተለይ ከሜዳ ውጭ የነበሩት ጉዳዮችም ማንቸስተር ዩናይትድን ብዙ የጎዱ ሊሆኑ ይችላሉ ብዬ ነው ማስበው። ግን ለውጤቱ መጥፋት አይደለ አሁን በዋናነት ጥያቄው ደካማ መሆን ለውድድር አመቱ የማንቸስተር ዩናይትድ በቃ በዚህ ሁኔታ የውድድር አመቱ እንዲያጠናቅቅ ያደረገው ነገር ብዬ የማስበው ይሄ የታክቲኩ ጉዳይ ይመስለኛል። ለኔ አሁን ከቀረቡት ምርጫዎች ለየብቻ ነው አይደል? የአሰልጣኝ ለውጥ ለብቻው እንደገና የታክቲክ ለውጥ የሚለው ለብቻው ነው አንድ ላይ ለየብቻ ነው። ስለዚህ የኔ የታክቲክ ለውጥ የሚለው የማንቸስተር ዩናይትድ ተጫዋቾችን በጣም የጎዳ ይመስለኛል። ምክንያቱም ቶሎ ተላምደው ተለያየንም። እንደውም እኔ ምንድነው የእግር ኳስ ተጫዋቾች ይታወቃል በቃ ፍሬሙ የሚታወቅ ነገር ነው እግር ኳስ ውስጥ ያለው የታክቲክ ጉዳይ እና ከአንደኛው ወደ አንደኛው ሲሄዱ እነዛ ተጫዋቾች በደንብ ልምድ ያላቸው ስለሆነ የተወሰነ ጊዜ ይፈጃል። እርግጥ ነው ይሄንን ሁላችንም የምንረዳው ነው። ግን በዚህ ልክ የውድድር አመቱ 6 ወር አሁን 7 ወር አካባቢ የሆናቸው ነው ሩበን አሞሪም ከመጡ። በዚህ ልክ ተላምደውት ለመቸገር ግን የተቸገሩበት ምክንያት ለመላመድ ምንድነው የሚል ጥያቄ ብዙ ጊዜ እናነሳ ነበር እና ፍሌክሲብል ለመሆን አለመፈለጋቸው በአንዳንድ ጨዋታዎችም ላይ በቃ የራሴን ይህንን አጫዋት ብቻ ነው እስከ መጨረሻው ድረስ ይዤ የምቀጥለው የሚለው ሀሳብ ተጫዋቾቹ አንደኛ አልተላመዱትም፣ ሁለተኛ ያንን እየተላመዱት መሆኑን በተመለከተ የሰጠን ተስፋ የለም፣ ሶስተኛ አሰልጣኙም ያንን ጉዳይ ተረድተው ነገሮችን ለማስተካከል የሄዱበት ርቀት በጣም አጭር ነው ብዬ ነው ማስበው። መጨረሻ አካባቢ ላይ ነው ተጫዋቾች ምን እንደሚፈልጉ ማወቅ ስለጀመርኩኝ የተሻለ ነገር ማየት ጀምረናል ከተጫዋቾቻችን እንቅስቃሴ ብለው አስተያየት የሰጡት እና በዋናነት እኔ የጎዳው ይሄ ይመስለኛል። ምክንያቱም ያሰልጣኝ ለውጥማ ቴናግ እንደተባረሩ ቫን ኒስተልሮይ መጥቶ ነበር። ያኔ እንዳየነው ነው በማንቸስተር ዩናይትድ ቤት በእርግጥ በጣም አጭር የጨዋታ ጊዜ ነው፣ ሁሉንም ነገር ለመናገርና ለመገምገም ይረዳል ብሎ አስተያየት መስጠት በጣም ያስቸግራል። ግን ተጫዋቾቹ በለመዱት ሁኔታ ውስጥ እየተጫወቱ ቢቀጥሉ ኖሮ እንዲህ አይነት የውድድር አመት ማንቸስተር ዩናይትድ ያሳልፋል ብዬ ለመናገር ግን እቸገራለሁ። ትንሽ ምንሽ ያነሳሽው ሀሳብ ገብቶኛል። ግን ትንሽ ለየት የሚል የሚመስለኝ እኔ ወይም ጥያቄ ብጠይቅ ደስ የሚለኝ ማንቸስተር ዩናይትድ ለምንድን ነው ያሰልጣኝ ለውጥ ያደረገው? ያሰልጣኝ ለውጥ እኮ ማድረግ ያስፈለገው ኤሪክ ቴን ሃግ ይከተሉት በነበረው የጨዋታ ስልትም ቢሆን ውጤት ማምጣት ስላልተቻለ ነው። ኤሪክ ቴን ሃግ ናቸው ያስፈረሟቸው ተጫዋቾቹን። ኤሪክ ቴን ሃግ ናቸው ተጫዋቾቹን ሲያዘጋጁ የነበሩት ፕሪሲዝን ላይ። በዛ ዝግጅት ራሳቸው የሆኑኛል ብለው ባመጧቸው ተጫዋቾች ማንቸስተር ዩናይትድ ለአሞሪም እኮ ኃላፊነቱን ሲያስረክብ ማን ዩናይትድ እኮ 13ኛ 14ኛ 13ኝነትና 14ኝነትን መቀበል አቅቶት እኮ በኤሪክ ቴን ሃግ ጊዜ የማንቸስተር ዩናይትድ ውጤት ተጫወተ፣ አሸነፈ፣ አቻ ወጣ፣ ተሸነፈ የሚለውን ብትወስጂ እኮ የተሸነፉት ብዙ ስለተሸነፉ 13ኛና 14ኛ አካባቢ ሆነው ነው የተረከቡት ቴን ሃግ ለአሞሪም ሲያስረክብ ማለት። ስለዚህ አሁን የማንቸስተር ዩናይትድ ውጤት ወይም የሜዳ ላይ ነገር የተበላሸው በአሞሪም ታክቲክ ነው ስንል የቴን ሃግ ታክቲክስ መች ረዳው? በቴን ሃግ ጊዜም እኮ በጣም ደካማ ስለሆነ በቴን ሃግ ጊዜ እንደውም ውጤቱ መጥፋት ብቻ ሳይሆን ሜዳ ላይ የሚያደርጉትን ለመተንተን እስኪቸገሩ ድረስ ባለሙያዎቹ ጭምር አንደርስታንድ ለማድረግ እኮ ዋት ኢዝ ዘ ቲንኪንግ እኮ ብዙ ጊዜ የተጠየቀ ጥያቄ ነው በቴን ሃግ ዘመን። ምንድነው አሁን የማንቸስተር ዩናይትድ ሀሳብ ምንድነው? ሜዳ ላይ ሲገቡ በዚህ መንገድ ይሄንን እናደርጋለን ብለው ይዘውት የመጡት ሀሳብ ምንድነው የሚለውን ለማወቅ ይሄንን ማወቅ እስኪያቅተን ድረስ መላቅጦ የጠፋ ነገር እኮ ነበረው ማንቸስተር ዩናይትድ። ታክቲኩን እንደ ዋነኛ ተጽዕኖ አሳዳሪ አድርገን መውሰድ እውነት እንችላለን ወይ?
እኮ ያንተ ምርጫ የትኛው ነው? እኔ አሁን ከቀረቡት ምርጫዎች ውስጥ ይሆናል ብዬ ማስበውን ተጽዕኖ ያሳደረው ይሄ ነው ብዬ የምረዳውን ነገር ነው የተናገርኩት። ስለዚህ አንተ የተለየ ነው የምትመርጠው ማለት ነው ከምርጫው። እኔንማ መለስበታለሁ ያንቺ ላይ እንድንወያይ ነው እኮ። እሺ ያንቺ ላይ እንድንወያይ ስለፈለኩ በዚህኛውስ መንገድ ብዬ ሀሳብሽን የበለጠ እንድትገልጪ እያገዝኩሽ እኮ ነው። በዚህስ መንገድ ማየት አይገባም ወይ ምልሽ ታክቲኩ ከሆነ ታክቲክ ዌር ኖት ወርኪንግ ለቴና ግን እኔ አሁን የቀረቡት ምርጫዎች ውስጥ ያለውን ይሆናል ብዬ የማስበውን ስመርጥ በታክቲኩ ጉዳይ ላይ ያን ያክል የተሻሻለ ነገርም ደግሞ በአሞሪም ስላላየን ተጫዋቾቹን በቃ አስቸጋሪ ሁኔታ ውስጥ ስለከተተ የሜዳ ላይ ውጤቱን አስቸጋሪ ሁኔታ ውስጥ ስለከተተ ነው። እኔ አሁንም ቢሆን ሌላ አሰልጣኝ ይሄ አዲስ በቃ ይሄንን አጫዋት ብቻ ነው የምከተለው ብሎ ተጫዋቾቹ ባለመዱት ሁኔታ ውስጥ እንዲቆዩ የማያደርግ አሰልጣኝ ቢሆን ኖሮ ማንቸስተር ዩናይትድን የያዘው እንደዚህ 15ኛ ሆኖ ይጨርሳል ብዬ አላስብም። ብዙ ዋጋ ያስከፈለው ተጫዋቾቹ አዲሱን አጫዋት ለመልመድ የሄዱበት ርቀት እና ያልተሳካው ነገር ነው ብዬ ነው ማስብ። ምናልባት እኮ በሚቀጥለው የውድድር ዓመት ሊሳካ ይችላል አናቅም። ሊሰራ የመዘጋጃ ጊዜ ሊኖር ይችል ይሆናል። እሺ እኔ ትንሽ ለየት እላለሁ። እኔ ታክቲኩን እንደ ዋና ጉዳይ ለመውሰድ ይቸገራለሁ። አሁን እኔ እዚህ ውስጥ ሁሉም ቢሆን ሁሉም ልል እችላለሁ። ሁሉም ስለሌለ የተለየ የመመለስ አድቫንቴጅ እንዳልወስድ ብዬ የአሰልጣኙ ታክቲክ የአሰልጣኝ ለውጥ የፈረሙ ተጫዋቾች ምናምን ከሚለው በላይ እኔ የተጫዋቾቹን ነው የምወቅሰው። አጠቃላይ የነበሩትንም አጠቃላይ አዳዲስ የፈረሙትንም ተጫዋቾች ነው የምወቅሰው። ምክንያቱም ዛሬ ነው ዴሊቨር እውነቴን ነው ዴሊቨር አላደረጉም። በተለዋወጡ ሲቹዌሽኖች ውስጥ ዴሊቨር አላደረጉም። የእነሱ ችግር ነው ብለህ ነው? አዎ እውነቴን ነው ማለት እሱማ እኔም እኮ እንደተጠበቀው ጨዋታ ምንድነው እንደተጠበቀው ጥሩ እንቅስቃሴ ያላደረጉም ብለን የምንናገርበት አጋጣሚ አለ። ግን እነሱስ ይህንን አድርጉ ተብለው አይደለም ወይ የሚለውን አስባለሁ። እነሱ እኮ ይልሽ እነሱ አድርጉ አሁን ለምን አልክ ብትይ ነበረ ጥሩ ነው። እኔ የምልበት ምክንያት አለኝ። አንደኛ በሁለቱም አሰልጣኞች ጊዜ የማንቸስተር ዩናይትድ ውጤት ደካማ ሆኗል። እኔ ከምንም በላይ ተጫዋቾቹ ላይ ለመፍረድ የሚሻለኝ ሌሎቹ አያስፈረዱም እያልኩሽ አይደለም፣ ወይም ፑር ሳይኒንግስ ወይም አዳዲስ የፈረሙ ተጫዋቾች በቃ የሚጠበቅባቸውን ያላደረጉ ወይም የማንቸስተር ዩናይትድን ችግር ለመቅረፍ ያልቻሉ የሚለው እዛ ውስጥ ተጽዕኖ አለው። የአሰልጣኝ ለውጥ ተጽዕኖ አለው፣ የታክቲኩ ለውጥ ተጽዕኖ አለው ምናምን፣ ኦነርሺፑም የተወሰነ ተጽዕኖ ሊኖረው ይችላል በእኔ እምነት። ግን ከእነዚህ ውስጥ አንዱን ከፍ ያለውን ምረጥ ብትይ ተጫዋቾቹን ነው የምለው እኔ። ምክንያቱም በተለያዩ የአሰልጣኞቹ እንትን ላይ ታክቲክ ላይ አንደኛ በአሞሪም እንውሰድ ለምሳሌ አሁን አንቺ በምታነሺ የአሞሪም የታክቲክ ለውጥ ላይ ይሄ ለአዳፕቴሽን በጣም ረጅም ጊዜ የወሰደ ነገር የተጫዋቾቹን የመቀበል አቅም ተጫዋቾቹን የአዳፕቴሽን ፒሪየድ ይህን ያህል ጊዜ መውሰድ አልነበረበትም ብዬ አምናለሁ። አንደኛው እሱ ነው። ሁለተኛው ግን ለአዳፕቴሽን ወይም ደግሞ ለመላመድ የፈለገውን ያህል ጊዜ እንኳን ቢወስድ የተጫዋቾቹን ዴዲኬሽን እኔ ሁሌም ኮስችን አደርጋለሁ። ማንቸስተር ዩናይትድ በጎደለውና የጎደለው ነገር በመጉደሉ የማንቸስተር ዩናይትድ ደጋፊ የገባበትን የብስጭትና የቁጭት ስሜት የክለቡን ታሪክና ያ ታሪክ ዝቅ እያለ መምጣቱ የቆጫቸው ያንገበግባቸው ናቸው ብዬ አላምን። ለዛ ነው እኮ ከሜዳ ውጭም ትርምሶችን የምንሰማው። አሌሃንድሮ ጋርናቾ ካዚሜሮ ድንገት ተነስተው አሜሪካ ሄዱ፣ በምትኖራቸው 1 እና 2 ቀን ብሬክ ውስጥ አሜሪካ ደርሰን ካልመጣን ምናምን የሚሉ ራሳቸውን ለሆነ ነገር ለማስገዛት በእኛ ዲሲፕሊንድ መሆን ማንቸስተር ዩናይትድ ይጠቀማል። ይሄ በቃል አይደለ ቁጭቱን፣ ህመሙን፣ ፔኑን ለመጋራት እድል ቢኖራቸውም ያንን እድል ተጠቅመውበታል ብዬ ግን እኔ አላስብም። አይ ልክ ነው። ይሄ ገብቶሻል። ሜዳ ላይ ያለው ውጤቱ ሲበላሽ እውነት ዲዛይር ሊከ ያረጉ ነበር፣ ኬር እናይባቸው ነበር። ራሽፎርድ ላይ የምናየው ኬር የማድረግ ነገር ነው። አሌሃንድሮ ጋርናቾ ላይ የምናየው ኬር የማድረግ ነገር ነው። ሌትሊ ተስተካከለ ተባለ እንጂ ካዚሜሮ ላይ የምናየው ነገር
ኦናና ላይ የምናየውና የምንሰማው ነገር እነዚህ ነገሮች ይሄ የቁጭት መጋራት ነበረበት ብዬ አላምንም እኔ። አንዳንድ ጊዜ ቁጭትን የምትጋሪ ከሆነ የሆነ ደረጃ ድረስ ሊያለፋሽ ይችላል እንጂ ለውጥ እንዳይዘገይ ታደርጊያለሽ፣ በጋራ መቆጨት የምትሰሪ ከሆነ። ሌሎቹ ተጽዕኖ አሳድረዋል፣ እኔ ግን ተጫዋቾቹ ኤግዘምትድ ናቸው ብዬ ለእኔ ዋናዎቹ እነሱ ናቸው። ሜዳም ላይ ዋናውን ስራ የሚሰሩትም እነሱ ስለሆኑ እንትን ናቸው የሚል ነው የምወስደው። እሺ አይ ይሄ የተጫዋቾቹን ጉዳይ እንዳልከው ነው በደንብ የምንስማማበት፣ ብዙ ጊዜም ጥያቄ አንስተናል። እሺ ስለዚህ ያው ይሄ ነው ምርጫችን ነው የሚለያየው። ሌላው ሶስተኛው ጥያቄ የነበረው የሩበን አሞሪምን የማንቸስተር ዩናይትድ አሰልጣኝ ሆኖ ከኤሪክ ቴን ሃግ ኃላፊነቱን ከተረከበ በኋላ የነበረው ቆይታ ላይ እንደ አሰልጣኝ ማርክ ስጡት ነው የተባለው። ሩበን አሞሪም ለማንቸስተር ዩናይትድ ህዳር ላይ ስራ ጀምሯል። ግንቦት መጨረሻ ድረስ እያሰለጠነ ሲጫወት በዩሮፓ ሊግ፣ በኤፍኤ ካፕ፣ በካራባኦ ካፕ ምናምን አይተነዋል፣ በፕሪሚየር ሊጉ ጨምሮ። እንደ አሰልጣኝ ለማንቸስተር ዩናይትድ በሰጠው አገልግሎት ከ10 ስንት ትሰጡታላችሁ ይልና 1 ከሰጣችሁት በጣም ደካማ ነው ማለት ነው ይላል፣ 10 ከሰጣችሁት በጣም ጥሩ ነው ማለት ነው ይላል። ከዛ በኋላ ከ1 እስከ 10 ጽፎ የፈለግሽው ላይ ምልክት እንድታደርግ ይድሉን ሰጥቷል ሩበን አሞሪም እንደ አሰልጣኝ። ከበደችኝ እጅ እኔ ልጀምር። እሺ ያው በሀሳብ አይሆንም አይደለ? ባየነው ነው መጀመሪያ እንስማማ። በሀሳብ እኮ አለው ምናምን ልልሽ አልችል፣ ወይም እኔ ግን ሳየው ጎበዝ ነው ምናምን በሚል ወይም የስፖርቲንግ ሊዝበኑ ምናምን ጊዜውን ተውሼ ምናምን አይደለ። ከህዳር አንስቶ የውድድር ዓመቱ አበቃ እስኪባል ድረስ ማንቸስተር ዩናይትድ ቤት ውስጥ ከሆነው ነገር ነው የምነሳው። በዛ ፍሬምወርክ እንስማማ መጀመሪያ። እኔም ደስ ይለኛል። ስለዚህ 1 ካልኩ ደካማ ነው፣ 2 ካልኩ 1 ይሻላል፣ 3 ካልኩ ከ2 ይሻላል እያልኩ ነው ማለት ነው። 7 ከምር ነው። 7 ምንድን ነው እስቲ ዲፋይን የሚያደርገው? እንዴ ነገርኩሽ እኮ በቃ 1 ትንሽ ከሆነ 10 ትልቅ ከሆነ 7 እኮ እዚህ ላይ አልተጻፈ። የተጻፈው ይኸውልሽ 1 ደካማ ነው በጣም ቬሪ ባድ ነው፣ 10 በጣም ቬሪ ጉድ ነው፣ 7 ጉድ አካባቢ ነው ማለት ነው። ከቆየሽ አንቺ እስክታስቢ 8 ላደርገው ይችላል። ገረመኝ እኔ ካንተ። እኔ ግን 5 ላድርገውሽ፣ ለዛውም 4 ቢሆን ነው። አዎ በቃ 5 ላድርገው። ለምንድን ነው ይሄንን ያልኩት? በዩሮፓ ሊግ ላይ ደግሞ የተሻለ ነገር ስለነበር ያሳየው ማንቸስተር ዩናይትድ፣ በፕሪሚየር ሊጉ ላይ ያሳየው ደግሞ በጣም ደካማ ስለሆነ ሁለቱን ባላንስ ያደርግልኛል 5 ከ10 ብዬ በማሰብ ነው እንጂ እንደዛ 7 ያንተ በጣም ትልቅ ማርክ እንደሰጠው ይሰማኛል። ታብራራል? በደንብ ነው ማብራራ። አብራራው አብራራው። እሺ ይኸውልሽ ምንድነው መሰለሽ፣ አሁን አንደኛውን አንቺ መለስሽው። ለምሳሌ በዩሮፓ ሊግ ላይ ማንቸስተር ዩናይትድ ምንም ጨዋታ ሳይሸነፍ በቃ በፋይናሉ ብቻ ነው በቶተንሃም 1-0 የተሸነፈው። ይሄ የሱም ስራ ነው፣ የአሞሪም ስራ ነው። እንደ አሰልጣኝ የትኞቹ ጨዋታዎች ላይ እንዴት እንደሆነ ቡድኑ የትኞቹ ጨዋታዎች ላይ ውጤት ሪቨርስ እንዳደረገ ምናምን አይተናል። ስለዚህ ቢንግ ፋይናሊስት በራሱ ክሬዲት አለው። የመጀመሪያው ነገር ነው። ሁለተኛው ነገር እኔ ማንቸስተር ዩናይትድ ስም አልባ ጨዋታ ነበር የሚጫወተው ነው የምለው። እኔ ስም አልባ ጨዋታ ማለት ቅድም ያልነውን ነገር የሚያስታውስ ምንድን ነው ማንቸስተር ዩናይትድ ማድረግ የፈለገው እየተባለ የሚሳቅበት ነበረ። አሁን ማንቸስተር ዩናይትድ ደካማ ነው አይደለም እኮ አይደለም። ማንቸስተር ዩናይትድ እየተሸነፈ ነው ውጤት እያጣ ነው ምናምን እኮ አይደለም። እየተሸነፍሽም ቢሆን በዚህ መንገድ ቀርቦ ነው ማንቸስተር ዩናይትድ የተሸነፈው የሚባል ነገር ካለ አሪፍ ነው። እሱ ቢያንስ ሀሳቡ ይሄ ነው፣ ሊያደርጉ ያሰቡት እንደዚህ ነው፣ የእነሱ ታክቲክ ይሄ ነበረ ቅዳቸው። ነገር ግን ተጋጣሚያቸው የእነሱን ታክቲክ ፉርሽ አድርጎ ዶሚኔት አድርጎ አሸነፋቸው ቢሆን ናጋአን ችግር የለውም። ማንቸስተር ዩናይትድ ስም የለውም ነበረ በኤሪክ ቴን ሃግ ጊዜ። በአሞሪም ጊዜ መሸነፉ ቢቀጥልም በፕሪሚየር ሊግ በተለይ ግን ደግሞ ስም አለው፣ ሀሳቡ ይገባል፣
ሐሳቡ በደንብ መሬት ላይ አላረፈም የሚባልበት ምክንያት ደግሞ በእኔ እምነት አሳማኝ ነው። በእኔ እምነት ራሱ መጀመሪያ ተናግሯል። ማንቸስተር ዩናይትድን እናስተካክለዋለን፣ የምናስተካክለውና በዚህ ወቅት ቡድኑ ሊጫወት የሚገባው በባክስሪ ነው። ስለዚህ በባክስሪ ስንጫወት ተጫዋቾቹ ይህንን በባክስሪ የመጫወት በባክፎር መጫወት ለምደው በባክስሪ መጫወት አተገባበር ላይ ጊዜ ይወስዳል። አተገባበር ላይ የሚወስደውን ጊዜ በልምምድ ነው ልናጠፋ የምንችለው። ከዛ ድል አቻ ምናምን ሲሆን ማንቸስተር ዩናይትድ እኔ ይህንን አሸነፈ ብላችሁ ለእኔ እንዳሰጡኛል። ከፈለጋችሁ ለቫን ኒስተልሮይ ይስጡታል። ምክንያቱም ማንቸስተር ዩናይትድ እያሸነፈ ነው። ማንቸስተር ዩናይትድ ከ3 ጨዋታ በ2 አሸንፎ በአንዱ አቻ ወጥቷል። እነዚህ ውጤቶች የኔ ናቸው ብዬ መውሰድ አልችልም። ወይ ለተጫዋቾቹ ስጧቸው፣ ወይ ከኔ በፊት ለነበረው ለቫን ኒስተልሮይ ይስጡት። ይህንን የምልበት ዋነኛው ምክንያት መች አዘጋጅቻቸው ታስታውሱ ከሆነ ህዳር ላይ እሱ እንደመጣ ኢንተርናሽናል ብሬክ ነው የነበረው። ስለዚህ የመጀመሪያውን ጨዋታ ከኢፕስዊች ታውን ጋር ሊያደርግ ሲል መጡ ገቡ ነው እንጂ ምንም መዘጋጀት ምናምን የሚባል ነገር አልነበረው። አቻ ወጡ ከኢፕስዊች ታውን ጋር አይደለም። ከዛ እና ኤቨርተንን ምናምን ሲያሸንፉ ጉድ ተብሎ ምናምን ነበር። አሁን ማንቸስተር ዩናይትድ በዚህ መንገድ ስም አልባነቱን ወደ ስያሜ ያለው ሲያዘዋውረው የሰውየው ነገር ነው። ይሄ ግን ስም የተሰጠው በባክስሪ መጫወት ብለን ብንሰጠው ስም እንደዛ ብለን ብንሰጠውም ግን ተጫዋቾቹ ለመላመድ የወሰደባቸው ከበቂ በላይ የሆነ ጊዜ ማንቸስተር ዩናይትድን ኮስት አድርጎታል ብዬ አምናለሁ። ለውጡ ግን ቀላል አይደለም። ሽግግሩ ግን ቀላል አይደለም። ውጤት አላመጣም። ያ ግን የሰውየው ስንፍና ሳይሆን ለተጫዋቾቹ በተጫዋቾቹ የተወሰደው የመላመጃ ጊዜ በጣም ሰፊ መሆኑ ብዬ ነው ማምነው። ልቀንስ አልተዋጣለሽ? አይ ማብራሪያውማ አሪፍ ነው፣ አብራርተዋል። ግን 7ቷን ይቻላል 7ቷ። እሺ ሌላኛው ጥያቄ። እሺ አሁን ነው የምትፈተኝ የሚመስለኝ። አረ አዎ እሺ አስበሽ መልሽ። እሺ ከሩበን አሞሪም ጋር ማንቸስተር ዩናይትድ የት ይደርሳል? በሩበን አሞሪም ማንቸስተር ዩናይትድ የት መድረስ ይችላል? የካፕ ኮምፒቲሽንን ያሸንፋል። ካፕ ኮምፒቲሽን ማለት ኤፍኤ ካፕ፣ ካራባው ካፕ ማለት ነው። እነዚህን ውድድሮች ያሸንፋል። ዩሮፓ ሊግ የሚያስገባውን ውጤት ያመጣል። ለመጪው የውድድር ዓመት ነው። እሺ ዩሮፓ ሊግ የሚያስገባውን ውጤት ያመጣል። ያ ማለት 6ኛ ወይም 7ኛው ነው ይጨርሳል ማለት ነው። 5ኛ ወይም 6ኛ፣ አምስተኞቹ ቻምፒዮንስ ሊግ የማይገቡ ከሆነ ለቻምፒዮንስ ሊግ የሚገባ ቡድን ይሰራል። ፕሪሚየር ሊጉን ያሸንፋል። ኧረ አንዱንም አያሳካም። እውነትህን ነው። ይኸኛው ከባድ ነው። ምክንያቱም አሁን በማንቸስተር ዩናይትድ ቤት ምን አይነት የተጫዋቾች ፊርማ እንዳከናወኑ ማናቀበት ጊዜ ነው። ያው ከማቲያስ ኩና ውጪ ሌሎች እነማን ተጫዋቾች መጡ ወይስ ባሉት ተጫዋቾች ነው የሚቀጥለው የሚለውን ማናውቅበት ነው፣ ከሚወጡት ተጫዋቾች ውጪ ማለት ነው። ግን የተጋነነ ዝውውር አትጠብቂም ማንቸስተር ዩናይትድ ያለበትን እውነት ስለምታውቂ። የተጋነነ ዝውውር ባልጠብቅም አቨሬጅ የሆኑ ተጫዋቾችን ቢሆን ግን ቡድኑን ምን ያክል የሚያጠናክሩ ተጫዋቾች መጡ የሚለው ግን የሚገዛኝ ነው። እኔ እኮ ስለዚህ በጣም ይከብዳል። ወይ ራውንድ እየጠየቁሽ ያሉት የሰውየውን አቅም ነው። እዛ ነው ይከብድሻል ያልኩሽ። 5 ሰተሽው 5ቱን ይበዛል ያልሽው አሰልጣኝ ዲያዘር ወይ ራውንድ እንደዛ ነው። ምክንያቱም እኔ እኮ አሁን የአሰልጣኞች ችሎታ ላይ ብቻ እኮ አይደለም በዚህኛው የውድድር ዓመት ብቻ ነው የምንለካው አይደል የተባባለው። ቅድም እኮ አንተ ያልከው ነገር አለ። የፈለገ ችሎታ የፈለገ ሀሳብ ቢኖረው
መሬት ላይ ወርዶ ውጤት እስካላመጣ ድረስ በዛ መገምገሙ አይቀርም። ግን ጥያቄው ኩዌስቸነሩ ላይ ያለው ጥያቄ በሌላ መንገድ ስለ አሞሪም የሚሰማሽን ስሜት ለመውሰድ እሱን ከተግባባን ቀጥልና በሚቀጥለው የውድድር ዓመት ፕላስ ኦር ማይነስ እሺ ማቲስ ኩና አለ አሁን ኤምቤሞ ሊመጣ ይችላል ወይም ምናምን ብለሽ የራስሽን ነገር ስሪና በዛ ውስጥ ማንቸስተር ዩናይትድ እና ሩበን አሞሪም ወይም ሩበን አሞሪም ማንቸስተር ዩናይትድን የት ድረስ ይዞት ይጓዛል? ማን ዩናይትድ ከአሞሪም ጋራ ምን ሊያሳካ ይችላል ነው? የካፕ ውድድሮችን ሊያሸንፍ ይችላል፣ ዩሮፓ ሊግ ሊገባ ይችላል፣ ቻምፒዮንስ ሊግ ሊገባ ይችላል፣ ፕሪሚየር ሊግ ሊገባ ይችላል፣ ወይስ ምን የለም 6-7ኛ የለም እዚህ ውስጥ ወርጫ ውስጥ የለም ልል ይችላል ነው ትችያለሽ አንቺ እኔ ቢያንስ ምንም አያሳካም እኮ ማለልሽ አይደል አለ እሱማ ለሷም ደግሞ ያዛረገ እሺ ስለዚህ በቃ እስከ 7ኛ ያለውን ይዞ ያጠናቃል ብዬ ያስባለሁ ለመጪው ውድድር ዓመት። ስለዚህ ኮንፈረንስ ሊግ ነው የሚገባው። ምክንያት አለሽ? ምክንያት አንደኛ ስላላወቅን ነው ምን አይነት ለውጦች ማንቸስተር ዩናይትድ ቤት ይኖራሉ የሚለውን ስላላወቅን ነው። ሁለተኛ የሚወጡ ተጫዋቾች ሊኖሩ ይችላሉ። ሶስተኛ ግን ከገንዘብ ጋራም በተያያዘ ማንቸስተር ዩናይትድ በሚፈልገው ልክ ተጫዋቾችን ለማስፈረም እንደሚቸገር እናውቃለን እና በጣም የተሳካ የተጋነነ የውድድር ዓመት ነው የሚያሳልፈው በሚቀጥለው የውድድር ዓመት ብዬ ለመናገር ይቸገራሉ። ፕሮሰሱ ግን ቢያንስ ይሄኛው የውድድር ዓመትም ግን የማይደገምበት እንደሆነ የተሻለ ፕሮሰስ የሚኖርበት ተስፋ ያለው ማንቸስተር ዩናይትድ ደህና ተፎካካሪ ማንቸስተር ዩናይትድ ግን ይሆናል ብዬ ነው የምገምተው። እሺ አሁን እንዳልሽው በክለብ ውስጥ የሚደረጉ ለውጦች እዚህኛው መልሳችን ላይ ተጽዕኖ ያሳድራሉ። ነገር ግን በፕላስ ኦር ማይነስ የሆነ ነገር መናገር እንችላለን የሚል ነው የኔ ግምት የሚሆነው። ምክንያቱም የሚመጡ ተጫዋቾችን ነው እንደውም አንቺ ያነሳሻቸው በሚወጡ ተጫዋቾችም ላይ ደግሞ የተንጠለጠለ ነው። ለምሳሌ ብሩኖ ፈርናንዴዝ ይወጣል። የብሩኖ ፈርናንዴዝ መውጣት ማንቸስተር ዩናይትድ ላይ ምን ያጎላል? ኤምቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ተናግረዋል። ኤምቤሞ ያንን ስለፈለገ ማንቸስተር ዩናይትድ እና ብሬንትፎርድ መካከል ስምምነት ላይ ይደረሳል። አሌሃንድሮ ጋርናቾ ይወጣል። ማት ነገሮች ሊወጡ ይችላሉ። ስለዚህ እነዚህ ለውጦች ማንቸስተር ዩናይትድን ወደፊት የመውሰድ እድላቸው ምን ያህል ነው የሚለውን ከወጡ በኋላ ብንጠየቅ ግምቱን ለማስቀመጥ የተሻለ ሊሆን ይችላል። አሁን ግን የሚመጡትንም በተሟላ መንገድ አናቅም፣ የሚወጡትንም በተመለከተ በተሟላ መንገድ የምናውቀው መረጃ የለም። ግን ጥያቄው አሁን ላይ ስለቀረበ ግምት አስገምቼ ነው የምናገረው። እኔ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ለምሳሌ ቴሪ ዳንኤል ኦንሪ ያለውን ነገር እንውሰድና እዛ ላይ ጥያቄ ልጠይቅሽ አንቺ። ሄንሪ ያለው በቀደምለት ማንቸስተር ዩናይትድ እንደዚህ መሳቂያ ሆኖ የእሱ ቃል ነው እንደዚህ ሁላችንም የምንስቅበት ቡድን ሆኖ እንደዚህ መሳቂያ ሆኖ ግን በሆነ ውድድር ላይ ፋይናሊስት ይሆናል። እንግዲህ ማንቸስተር ዩናይትድን እና የእንግሊዝን እግር ኳስ ማየት ከጀመርንበት ጊዜ አንስቶ ማንቸስተር ዩናይትድን በዚህ መጠን ደክሞ አይተነው አናውቅም። በአሁኑ በዘንድሮ የውድድር ዓመት ያየነውን ያህል ደካማ ማንቸስተር ዩናይትድን አይተን አናውቅም። ግን ዘወር ፋይናሊስት በዩሮፓ ሊግ ላይ ባለፈው የውድድር ዓመት ጉርምርምታ ነበረ። ማንቸስተር ዩናይትድ ደካማ እኮ ነው፣ የጎል ዲፈረንሱ ኔጌቲቭ እኮ ነው። ማንቸስተር ዩናይትድ እኮ እንደምንነካው በቃ እስኪባል ድረስ ሜዳ ላይ የሚያደርገው ነገር ግራ የሚያጋባ ነው። ግን ዘወር ኤፍ ኤ ካፕ ፋይናሊስት ኢቭን አሸነፉት እኮ ኤፍ ኤ ካፕ ዋንጫ። ስለዚህ በሚቀጥለው የውድድር ዓመት እንደዚህ አይደክምም ካል እንደ ዘንድሮ አይደክምም መሻሻል ይኖራል ካልሽ ስላልሽ አንቺ ካልሽ በጣም በደከመ ጊዜ ያሸነፋቸውን በጣም በደከመ ጊዜ ፋይናሊስት የሆነባቸው ውድድሮች ላይ እድል አይኖረውም ብዬ ለምንድን ነው የማስበው? ነገሮች በጣም ከብደውታል ባልኩኝ ጊዜም ፋይናሊስት ሆኗል። ሄነሪ እንዳለው መሳቂያ ሆነ በተባለበት ጊዜ ኤፍ ኤ ካፕን አሸንፉ ዩሮፓ ሊግ ፋይናሊስት ሆኗል። እነሱ ከ1 እስከ 5 በመውጣት ቻምፒዮንስ ሊግ ለመግባት ግብ ሲገጥሙ እሱ በዛ አቅቶት ከአቅሙ በታች ነው በቃ አልቻለም ተብሎ በዩሮፓ ሊግ ግን እኮ ቻምፒዮንስ ሊግ ሊገባ ጫፍ የደረሰ ቡድን ነው። ደግሞ የሆነ አንዳንዴ ግራ የሚገባ ነገር አለ። ደክሟል በምትይበት ሰዓት ላይ ከየት እንደመጣ ማታውቂው አቅምና ጉልበት ደግሞ ማንቸስተር ዩናይትድ ይዞ የሆነ ውድድር ላይ ሊያሸንፍ ይችላል። ስለዚህ የሆነ ካፕን ሊያሸንፍ ይችላል የሚለውን እኔ ይወስዳል።
ያ ካፕ ምንድነው እንግዲህ ያሉት 3 ናቸው ዘንድሮ የአውሮፓ የክለቦች ውድድር ላይ ስለሌለበት ወይ ካራባኦ ካፕ ነው ወይ ኤፍኤ ካፕ ነው። ያ ፖሲብል ነው ማይቻል አድርጌ ያልወስዱ ከዚህ በላይ ደክመዋል በሚባልበትም ጊዜ አድርገውት ስላየን እኔ ማንቸስተር ዩናይትድን የችግር ጊዜ ለመጨረሻ ጊዜ አይተነዋል ብዬ ነው ማምነው። ዘንድሮ ይቸገራል ይሄ ቶፕ ኦን ዘ ቴብል ምናምን ይሆናል ብዬ አልጠብቅም። ነገር ግን ለቻምፒዮንስ ሊግ ኮምፒት ከሚያደርጉት ክለቦች መካከል ይሆናል ብዬ ግን አምናለሁ። ስለዚህ የቻምፒዮንስ ሊግ ቦታን ይይዝ ይችላል ሊያገኝ ያስባል። አሪፍ ነው። እሺ ለምን መሰለሽ ሩበን አሞሪም ድሪም የሚያደርገውን ከተጫዋቾቹ ጋር የመዘጋጃ ጊዜ አግኝቷል። ፕሪሲዝን አለው፣ ረጅም ፕሪሲዝን አለ። ሲኒየር ተጫዋቾችን ከበጣም አቅም አላቸው ከሚባሉ ወጣት ተጫዋቾች ጋር የማቀናጀትን ስራ ይሰራል። የዝውውር ሂደቱ ፕሮሚሲንግ ነው። ኪሳራው የማንቸስተር ዩናይትድ የፋይናንሻል ሊሚቴሽኑ ምናምን ያልያዘው ዝውውር ተሳትፎ ነው እያየን ያለ ነው። ኮሳምሪ 62.5 ማቲያስ ኩናን አስፈርሟል። አሁን እስከ 60 እየተባለ ያለውን ኤምቤሞን ማንቸስተር ዩናይትድ ፍላጎት አሳይቷል። ማንቸስተር ዩናይትድ እንደገና እና አሌሃንድሮ ጋርናቾን እና ጄደን ሳንቾን እና አንቶኒን እና ማርከስ ራሽፎርድን ምናልባት ብሩኖ ፈርናንዴዝን ከክለቡ ካሰናበተ በኋላ ያ ገንዘብ እንደገና ሪኢንቨስት ነው የሚደረገው ብለው ባለቤቶቹ ቃል ገብተዋል። አሞሪም አጣሁት ያለው የዝግጅት ጊዜ ከተገኘ አሁን ማንቸስተር ዩናይትድን የሚቀላቀሉ ተጫዋቾች ለምሳሌ አሁን ኤምቤሞ ከብሬንትፎርድ ማንቸስተር ዩናይትድን ይቀላቀላል ሲባል አንዱ ሄዲንግ ላይ የነበረው ነገር ፐርፌክት ፊት ነው ለአሞሪም የጨዋታ ሀሳብ ነው። ኤምቤሞ እንዲህ ያሉ ለሱ ጨዋታ ሀሳብ የሚስማሙ ተጫዋቾችን ካገኘ በስፖርቲንግ ሊዝበን አሰልጣኝነት ከአርሰናል ጋር ሲጫወት አይተነዋል። እንዴት አይነት ጠንካራ ቡድን እንደነበረው፣ እንዴት አይነት ውጤት እንዳመጣ። በስፖርቲንግ ሊዝበን አሰልጣኝነት ማንቸስተር ሲቲን እንዴት አድርጎ እንዳሸነፈ አይተናል። የሰውየውን አቅም ለመጠራጠር ብዙ ምክንያት ስለሌለ ማንቸስተር ዩናይትድ አይ ቲንክ ዊል ባክ ቱ ዘ ኮምፒቲሽን ብዬ ነው ማምነው። እሺ አይ ጥሩ ነው። ዋነኛው ትልቁ ፍሬም ግን ማንቸስተር ዩናይትድ እንዴት ባለ መንገድ ራሱን ያጠናክራል፣ እነማን ከክለቡ ጋር ይለያያሉ፣ እነማን ወደ ክለቡ ይመጣሉ የሚለው ትልቅ ገዢ መሆን አለበት የሚለው ሀሳብ ደግሞ ቅድም ያነሳ ነው ስለሆነ ከዛ ጀርባ ያሉትን ሀሳቦች ነው ያነሳ ነው። ይሄኛው ብዙ የሚለውጠው ነገር ስለሚኖር ማለት ነው። እሺ ሌላው የኢኒዮስ ጉዳይ ነው በዚህ መጠየቅ ውስጥ የገባው። ኢኒዮስ የማንቸስተር ዩናይትድን 27.7% ባለቤትነት ከወሰዱና የሜዳ ላይ የእግር ኳሳዊ ጉዳዩን የማስተዳደር ኃላፊነት ከወሰዱ በኋላ ፐርፎርማንሳቸውን እንዴት አያችሁት ነው ጥያቄው። አሪፍ ነው ካልሽ 1፣ ደካማ ነው ካልሽ ማነው ደካማን በጣም ደካማ ነው ካልሽ 1፣ በጣም አሪፍ ነው ካልሽ 10 ነው። መሀል ላይ ያሉት እንግዲህ ወደ 1 ከቀረቡ ያው በድክመት ውስጥ እየገለጽሻቸው ነው፣ ወደ 10 ከቀረቡ በጥሩነት እየገለጽሻቸው ነው ማለት ነው። ኢኒዮስ ዩናይትድን ከ27 ምናምን በመቶ ከገዙ በኋላ እኔ ደካማ ነው 1 ቬሪ ባድ ያው እኔ እንደዛ ነው ምለው። ምክንያቱም አንዳንድ በጣም የሚገርሙ ውሳኔዎችን ወስነዋል። በክለቡ የውድድር አመት ላይ ተጽዕኖ የሚያሳድሩ ውሳኔዎችን ወስነዋል። ያ ራሳቸውም በስተትነት አምነው የተናገሩት ነው። የመጀመሪያውና ትልቁ ጉዳይ የኤሪክ ቴን ሃግን ኮንትራት ማራዘም ነው። ያም ራሳቸው አምነውበት የሰጡት አስተያየት ብዙ ችግር ወደ ማንቸስተር ዩናይትድ ይዞ የመጣ ተብሎ የሚታመን ነው። ከዛ እንደገና የአሽወርዝንም ጉዳይ አስታውሳለሁ። እኚህን ሰው ወደ ማንቸስተር ዩናይትድ ለማምጣት የጠበቁት ጊዜ የከፈሉት ካሳ እና እንደገና ደግሞ ከማንቸስተር ዩናይትድ ያሰናበቱበትን ምክንያት እንደገና ክለቡንም በደንብ አድርጎ ዋጋ ያስከፈለ ነው ብዬ ነው ማስበው። እነዚህ ነገሮች አሉ። ከዛ በተጨማሪ ግን የማንቸስተር ዩናይትድን ታሪክ ባልጠበቀ መንገድ የሚወስኗቸው አንዳንድ ውሳኔዎች ፈርጉሰንንም ብል እንደገና ደጋፊዎቹንም ያለማክበር ነገርን ይሰማኛል። አንዳንድ ጊዜ በየጨዋታዎቹ ላይ በየጊዜው የስቴዲየም ዋጋ መጨመር፣ እነሱ ለሚያነሱት ጥያቄ ችላ ማለት፣ መልስ አለመስጠት፣
ወይንም ደግሞ መልስ ቢሰጥም ያላከበረ መልስ መስጠት፣ እዛ አካባቢ ስራቸውን ለሚያከናውኑ ሰዎች የከፈሉትን ዋጋ አለማየት፣ እነዚህ ብዙ በቃ የክለቡን ይሄ ታሪክ የሚነኩ ነገሮችንም በተመለከተ አግባብ ያልሆነ ውሳኔ ስለወሰኑ ለክለቡ ታሪክ ግዴለሽ መስለው ስለቀረቡ እኔ ጥሩ የማስተዳደር ሁኔታ በዚህ የውድድር ዓመት አሳልፈዋል ብዬ አልገምትም። ስለዚህ ቬሪ ቬሪ ባድ መጥፎ ነው። ደስተኛ አይደለሁም እኔም ባድ ነው የምለው። ቬሪ ላይ ግን እንለያይ ግዴል ቬሪ ትቅረብ ተጨምራት አይ ከብር አይ ተው አይ ግዴል ቬሪ ባድ በል እሺ ቬሪ ችግር የለውም። ቀጥሎ ግን ከነሱ ጋር የተያዘ ጥያቄ ያስከትላሉ። እሺ ከኢኒዮስ ተግባር የትኛው ነው የሚያሰጋሽ? ለሚቀጥለው በቀጣይ ትራንስፈር አክቲቪቲ ላይ ትፈሪያቸዋለሽ? አሰልጣኙ ላይ የሚወስኑትን ውሳኔ ነው የምትፈሪው? እንደገና ተጨማሪ ሰዎችን ያሰናብታሉ። የ400 ምናምን አባረዋል እስካሁን ድረስ። በክለቡ ላይ በጣም መሰረታዊ የሚባሉ ልምዶችንም ጭምር እንዲጠፉ እያደረጉ ነው ያሉት። እሱን እንደገና ይቀጥሉበታል አጠናክረው የሚል ስጋት ነው ያለሽ? ኧረ እኔ ምንም ስጋት የለኝም። ምንም ከዚህ በላይ ምንም አያረጉም። እነዚህ ናቸው የቀረቡት። እዛ ላይ ስጋት አለኝ። ይሄ አሁንም የክለቡን ማይናኩ የሚመስሉ ነገሮችን በመነካካትና ውሳኔ በመወሰን ከደጋፊዎች ጋራም ጥሩ ነው ጊዜ ለማሳለፍ ይቸገራሉ ብዬ ነው ማስበው። እዛ ላይ ስጋት አለኝ። ማን ጠብቃቸው ውሳኔዎች ሊወሰኑ ይችላሉ። ትራንስፈር አክቲቪቲ ላይ እኔ ስጋት የለኝም። ለምሳሌ ከተጫዋቾች ዝውውር አንጻር ለአሞሪም የሚመች ነገር ለማድረግ ባለው ውስን አቅም ውስጥ ለሰውየው የሚመች ነገር የማድረግ ችግር ይኖርባቸዋል ብዬ አላስብም። አሞሪምንም እንደዚሁ ያሰናብታሉ ብዬ አላስብም። እዛ ላይ ስጋት የለኝም እኔ። የክለቡን በተመለከተ ግን የሚወስኗቸው ውሳኔዎች የማንቸስተር ዩናይትድ ደጋፊዎች ሊወዷቸው የሚችሉ ይሆናሉ ብዬ አላምንም እኔ። እዛ ላይ ነው የኔ እንደውም ትልቁ ስጋት። ይሄ ሪደንደንሲስ የሚሏቸው አሉ አይደል? በቃ ይሄን ያህል ሰራተኛ ባለፈው 250 አሁንም 400 200 ምናምን እያሉ የሚቀንሷቸው ነገሮች አሉ። ለእያንዳንዱ ፔኒ የሚጨነቁ የሚመስሉት ግን እነሱ የሚያባክኑት የሚበዛበት አጋጣሚ ደግሞ አለ ለእኔ የሚታይ። ለምሳሌ ቅድም እንዳልሽው በጣም በችኮላ ባለማገናዘብና ባለማስተዋል የሚወሰኑ ውሳኔዎች የሚያስከፍሉት ዋጋ አለ። እንደገና ያንን ውሳኔ ለማስተካከል ደግሞ የሚከፈል ዋጋ አለ። እና የማንቸስተር ዩናይትድ ደጋፊዎች ሁሌም የሚሉት ነገር ነው፣ እናንተ በተሳሳታችሁት የእናንተን ስህተት የምንሸከመው እኛ ለምንድን ነው ምን ሆነው ነው? የስቴዲየም የመግቢያ ዋጋ ሲጨመር ለምን ብለው ሲጠይቁ አሰልጣኝ ስናሰናብት ይሄን ያህል ከፍለናል፣ አሰልጣኝ ስንቀጥር ይሄን ያህል ካሳ ከፍለናል። so that was your wrong doing የኛ አይደለም። ዳና ሾርዝን ስንቀጥር ዳና ሾርዝን ስናሰናብት ምናምን ይላል። እና እንደዚህ ያለውን ሸክሙን እኛ የምንሸከምበት ምንም ምክንያት የለም ነው። ይሄ ያው ሁለታችንንም ያስማማ ነው፣ አድማጮችንም ያስማማል ብያስ። ምክንያቱም ብዙ የተናደዱባቸው ውሳኔዎች እኮ ነበሩ። እኔ በጣም ማስታወሰው አሁን ለምሳሌ ትልልቅ ሰዎችን ህጻናትን ስቴዲየም የሚገቡበትን ዋጋ መጨመር፣ ለአካል ጉዳተኞች የሚደረገውን ድጋፍ ማንሳት፣ እንደገና ደግሞ በጣም በቃ ባሰብኩት ቁጥር ምን አስበው ነው የሚያስብለኝ የኮቢ ማይኖና የአሌሃንድሮ ጋርናቾን ለባሎንዶር ሽልማት ሲሄዱ ማንቸስተር ሲቲን ቦታ ካለ ይሰለኝ እሱ አሁን እኔ የማንቸስተር ዩናይትድ ደጋፊዎች እስካሁን የሚናደዱበት ይመስለኝ። ያም ደግሞ አልችልም ማለት ማንቸስተር ደግሞ ሲቲ ደግሞ ቦታ የለኝም። እሺ አሁን ቀጥሎ ጥያቄው ደግሞ ጤላ ብሎ ሄዶ አይደል? ሌላ ጥያቄው ደግሞ የማንቸስተር ዩናይትድን የተጫዋቾች ስንብት የምትወስኝ ሰው ብትሆኛ እንጂ ከነዚህ ውስጥ ቶሎ የምትሸጪው ማንን ነው? እሺ አሌሃንድሮ ጋርናቾ፣ ራስመስ ሆይሉንድ፣ ማርከስ ራሽፎርድ፣ ጆሹዋ ዚርክዚ፣ ብሩኖ ፈርናንዴዝ፣ ካዚሜሮ እና ኮቢ ማይኖ። ራስመስ ማን ነው? ራሽፎርድ ቶሎ የምትሸጪው ማለት በቃ ወደ ማንቸስተር ቢመለስም አሁን ያን ያክል ይመቸዋል ብዬ አላስብም። ለማንቸስተርም ይመቻል፣ ለአሞሪምም ማለቴ ነው። ለራሽፎርድ ደረጃ የሰጠሽ ይጅሽ
ማርከስ ራሽፎርድ አንደኛ ሁለተኛ ሆይሉንድ ራስመስ ሆይሉንድ ሶስተኛ ካዚሜሮ ማናለስ ሌላ ሶስተኛ ካዚሜሮ ብሩኖ ፈርናንዴዝ ኮቢ ማይኖ አሌሃንድሮ ጋርናቾ ጆሹዋ ዚርክዜ ካዚሜሮ ከዛ ዚርክዜም ብዙም ተመችቶታል ብዬ አላስብም። እሺ እኔ አሌሃንድሮ ጋርናቾ አንደኛ ነው የምሸጠው። እውነቴን ነው። እንትን ራሱ ያስታውቃል ያወጣው ድምጽ ራሱ አንደኛ ነው የምሸጠው ቢለው በቃ አሌሃንድሮ ጋርናቾን አንደኛ ነው የምሸጠው። ማርከስ ራሽፎርድን ሁለተኛ ነው የምሸጠው ከጋርናቾ ቀጥሎ። አዎ ማርከስ ራሽፎርድን ቀጥሎ ነው የምሸጠው እኔ ሶስተኛ። አሁን አንቺ እኮ መመለስ ያለብሽ ለማንቸስተር ዩናይትድ እያሰብኩ ነው የምመልሰው እኮ አንቺም እኮ የተሰጠሽ ኃላፊነት ለማንቸስተር ዩናይትድ እንደሚቆረቆር ሰው ብትሆኚ ተብለሽ ነው። ስለዚህ አሌሃንድሮ ጋርናቾን ራሽፎርድን በቀደም ተከተል ብሩኖ ፈርናንዴዝን ብሩኖ ፈርናንዴዝን እሸጣለሁ ለአልሂላል። አይ እንደዛ አይደለማ እንዴ እንደዛማ አይደለም እና ምን ነው አሁን እንደዛማ አይደለም ማለት ነው። አይ ዋጋው አሁን እኮ ይታወቃል። አንቺ አታውቂም ነበር እንዴ? አውቃለሁ እንደዛማ ግን እዛ ላይ እኔ እንደዚህ ፎከስ አላረኩማ ማለት እኮ። ስለዚህ አንቺ ፎከስ ስላላረግሽ አይደለም እኔ ፎከስ ስላደረኩ እኔ የኔ ጥፋት ምንድን ነው? ጥፋቱ አይደለም እኔ ያቺ በቃ እኔ የዛች ቦክስ ውስጥ ተወስነን ነው አስተያየት መስጠት ያለብን ብዬ አስቤ ግን እሺ ታዲያ ከቦክሱ መች ወጣው? እሺ ዋጋውንም ማለት ለምሳሌ ነው አሌሃንድሮ ጋርናቾንና ማርከስ ራሽፎርድን አንደኛና ሁለተኛ ያደረኩት ሁለቱም በመሸጥ አንደኛ ሁለቱ በማንቸስተር ዩናይትድ መቀጠል የለባቸውም ብዬ አምናለሁ። ሁለተኛ አሌሃንድሮ ጋርናቾንና ማርከስ ራሽፎርድን በመሸጥ የሚገኝ ገንዘብ ኢትስ ኔት ፕሮፊት ባለፈው ሲብራራ ነበረ። ያ ኔት ፕሮፊት ማንቸስተር ዩናይትድን ፋይናንሻሊ ወደ ተሻለ ጤናማነት ይወስደዋል። ሶስተኛ ሳደርገው ብሩኖ ፈርናንዴዝን በብሩኖ ፈርናንዴዝ ዙሪያ ያለው የወሬ ሰርክል ከአልሂላል ጋራ ነው የሚያያዘው። ያም ደግሞ ማንቸስተር ዩናይትድን ይረዳዋል ብዬ ነው የማስበው። ከዛ ውጪ ራስመስ ሆይሉንድ፣ ጆሹዋ ዚርክዜ፣ ካዜሜሮ እና ኮቢ ማይኖ የመጨረሻ ምርጫዬ ነው። ኦልሞስት አይሸጥ ነው የምለው ማለት ነው። ካዜሜሮ ፎር ሂዝ ሌት ፐርፎርማንስ ዋን ሞር የር ማንቸስተር ዩናይትድ ቤት ውስጥ ቢቆይ ይጠቅማል ብዬ ነው የማምነው ነው እኔ። ስለዚህ ከኮቢ ማይኖ በላይ ነው እሱን የማደርገው። ከዛ ጆሹዋ ዚርክዜ፣ ከዛ በኋላ ራስመስ ሆይሉንድ። በቃ እኔ እንደዚህ ነው። አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ ብሩኖ ፈርናንዴዝ፣ ራስመስ ሆይሉንድ፣ ጆሹዋ ዚርክዜ፣ ካዚሜሮ፣ ኮቢ ማይኖ። እሺ አሪፍ ነው። ኧረ ምንም አስተውለ ተመለሳለት ያለሽ እንዴ? አስተውዬ ሆነ ነው። እሺ ማን ነው የማንቸስተር ዩናይትድ በጣም ወሳኝ ተጫዋች? ብሩኖ ፈርናንዴዝ፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ፣ ሃሪ ማጓየር ወይም ሌላ? ባለፈው አመት ነው ፈርናንዴዝ ደረጃ ስጪው። ፈርናንዴዝ እሺ ፈርናንዴዝ ከዛ በኋላ ማን አማድ ዲያሎ ከዛ ሃሪ ማጓየር ከዛ ማርቲኔዝ ያው ብዙም አልተጫወተም። እሺ በውሰት ከተሰጡ የማንቸስተር ዩናይትድ ተጫዋቾች እንዲመለስ የምትፈልጊው ካለ አንቶኒ፣ ራሽፎርድ፣ ሳንቾ ወይም ሁሉም ማንም እንዲመለስ አልፈልግም። እኔ እንዲመለስ አልፈልግም። ማንም ሁሉም ይሸኙ። የመጨረሻ ጥያቄ ነው የሚቀጥለው የውድድር አመት ለማንቸስተር ዩናይትድ ዘንድሮ የተሳክቶላቸዋል የስኬት ነው እንዲባል በትንሹ ማንቸስተር ዩናይትድ ምን ማድረግ አለበት? ግን ቅድም በጠይቀኝ ላይ አንድ አመጣልኝ እኔ ሳንቾ ብናየው ከሞሪም ጋር ብዬ አስባለሁ። እሺ ስለ ሳንቾ ይመለሰሽ what is the minimum required to see next season as a success for United? ዋንጫ ማሸነፍ፣
ፍጻሜ መድረስ፣ የኮንፈረንስ ሊግ ማለፍ፣ ዩሮፓ ሊግ ማለፍ፣ ቻምፒዮንስ ሊግ ማለፍ። ኮንፈረንስ ሊግ ቅድም ያልኩት ማለት በቃ ይሄ ነው። አሁን ጥያቄውን የመለሱ ሰዎች መልሳቸው ተጨምቆ የሰርቬው ውጤት ደግሞ በሚቀጥሉት ጊዜያቶች ይወጣል። ያኔ ደግሞ ምን አሉ ከኛ ጋራ በደንብ የሚስማማ ሀሳብ ነው ወይ ያላቸው ወይስ የተለየ የሚለውን እናውቃለን። እሺ ግን ቆንጆ ጥያቄዎች ናቸው። የውድድር አመቱን ደጋፊዎች እንዴት ባለ መንገድ ነው የሚገመግሙት የሚረዱት የሚለውን በተመለከተ ብዙ ማሳያ አለው ብዬ ነው ማስበው። አንዳንዶቹ ላይ ልንስማማ እንችላለን፣ አንዳንዶቹ ላይ ማንስማማባቸው ጉዳዮች አሉ። ግን ብዙ አስተያየቶች መጥተዋል። አድማጮችን በዚህ ላይ አስተያየት እየሰጡ ስለሆነ የእነሱንም ሀሳብ ደግሞ እናቀርባለን። በያላችሁበት መልካም ጊዜ ይሆንላችሁ። It's on here now. The goalkeeper's beaten, and South Africa have done